እንኳን ደስ አላችሁ ለ13 ዓመታት ሞቷን ስትጠባበቅ የነበረችው ሌይላ በዛሬው ዕለት በሰላም ወደ ሀገሯ መምጣቷና ከእናቷ ጋር መገናኘቷን እየተመለከትን እንገኛለን። እንደሚታወሰው ሌይላም እንግዲህ በሳውዲ አረቢያ የሞት ፍርድ ተፈርዶባት ለ13 ዓመታት በጽኑ እስራት ላይ ነበረች። እንዲሁም ደግሞ ሞቷን ስትጠባበቅ ነበረ። ነገር ግን በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ ባደረገው የዲፕሎማሲያዊ ውይይት እንዲሁም ደግሞ ኢትዮጵያ ውስጥ በሚገኙ በደጋግ ልቦች ባለቤት ማለት ነው ለተበዳዮች ወይም ደግሞ ለከሳሾቿ ካሳ በመክፈልና የተለያዩ ዲፕሎማሲያዊ የሆኑ ውይይቶችን በማድረግ በሃይማኖት አባቶች በሀገር ሽማግሌዎችን ጨምሮ የተለያዩ ጥረቶች ተደርገው ማለት ነው ጥረቱ ስኬታማ ሆኖ ካሳ ተከፍሎላት ሌይላ ወደ ሀገሯ በዛሬው ዕለት በሰላም ተመልሳለች። ለ13 ዓመታት እንግዲህ እጅግ በጣም አስጨናቂ በሆነ መልኩ በእስር ቤት ውስጥ ሞቷን ስትጠባበቅ ነበር የነበረው። በዛሬው ዕለት ግን ወደ ሀገሯ በሰላም ተመልሳ ከእናቷ ጋር መገናኘቷን እየተመለከትን እንገኛለን። መላ ኢትዮጵያውያን እንግዲህ በእሷ መፈታት እንዲሁም ደግሞ ወደ ሀገሯ ተመልሳ ለሀገሯን ለመብቃቷ እንግዲህ በርካታ ኢትዮጵያውያን ጥረት አድርገዋል። እንዲሁም ደግሞ አስተዋጽኦ አበርክተዋል። ለሁላችሁም ምስጋና ይገባል። በተለይም ደግሞ ሌይላን ለማስፈታት እንዲሁም ደግሞ በሌላ ጉዳይ ላይ ቀን ከሌት ማለት ነው እንደራሳችሁ ጉዳይ አድርጋችሁ ስትከታተሉ የነበራችሁ ደጋግ ኢትዮጵያውያን በሙሉ ምስጋና ይገባችኋል። እንዲሁም ደግሞ በሳውዲ አረቢያ የሚገኙ ኢትዮጵያ ኤምባሲ ምስጋናውን አቅርቧል። እንኳን ደስ አላችሁ። ሌይላም እንኳን ለሀገርሽ አበቃሽ ማለት ፈልጋለሁ። አሎ አብሽር 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 والله ما شاء الله ما شاء الله الحمد لله الحمد لله الحمد لله ማሜ ሚውቱን አንሳው አንዳችሁ ሚውት ማሜ የወንድም ካሊድን ሚውት አንሳው ማሜ ሚውቱን አንሳው ሚውቱን አንሳው አልሐምዱሊላህ ማሜ ሚውቱን አንሳው አንሳላት አንተ አይነሳችሁ አክሴፕት ማድረግ አለባቸው ሚውቱን አንሳው ማሜ ሚውቱን አንሳው ወንድም ካሊድ አታስገባው በእናትህ በቃ ሰትሯት
እባካችሁ ኧረ ተውን አንዳንድ አድርጋችሁ ቦታው ላይ መስማት አለብን። እዛ ቦታው ላይ የሚፈጠረውን እኛ እናውቅም።